በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ጽንፈኛ ቡድን ላይ እርምጃ ተወሰደ። የህወሓት ታጣቂዎች በአፋር ኃይሎች በቁጥጥር ስር ዋሉ። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በአማራ ክልል ደንበጫ ወረዳ አንድ የጤና ጣቢያ ባለሙያ በታጣቂው ፋኖ በአሰቃቂ ሁኔታ መገደሏን የወረዳው ምክር ቤት ገለጸ። ከውጭ በሶማሊያ በተደረገው ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታወቀ። የሚሉት ዋና ዋና ዜናዎቻችን ናቸው። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሰላም ጤና ይስጥልን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ የተዘጋጁትን ዜናዎቻችንን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ያዝነው መረጃችን አለፍን። በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረ ጽንፈኛ ቡድን ላይ እርምጃ ተወሰደ። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን መደምሰስ መቻሉን የሰንጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጸዋል። በጽንፈኛው ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጽንፈኛው ቡድን ሲደመሰስ ጽንፈኛው ዘርፎች ተጠቀመበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የህክምና ቁሳቁሶች በቁጥጥር ስር ውለዋል። ምዕራብ ዕዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ሲሉ ሜጀር ጀነራል አማረ ባህታ ተናገሩ። የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በእዙ ስር የሚገኙ ኮሮች በተሰማሩባቸው ሁሉም የግዳጅ ቀጠናዎች በመገኘት የሰራዊቱን የግዳጅ አፈጻጸም በተመለከተ የመስክ ምልከታን አድርጓል። ዋና አዛዡ በዚህን ወቅት ባደረጉት ንግግር ምዕራብ ዕዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ብለዋል። ጀግኖች አባቶቻችን መስዋዕትነት ከፍለው የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጀነራል አማረ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነሱትን ሴራ በማከም የበለጸገችና ሉዓላዊ አንድነቷ የተከበረች ኢትዮጵያን ለትውልድ የማሻገር ኃላፊነት አለብን ሲሉ ገልጸዋል። ምዕራብ ዕዝ ከዚህ ቀደም ሀገራችንንና ህዝባችንን ከብተና የታደጉ በርካታ ድሎችን አስመዝግቧል ያሉት ዋና አዛዡ በአሁኑ ወቅትም የሰላም አማራጭን አንቀበልም ባሉት የአሸባሪው ሸኔና የጽንፈኛው ፋኖ ቡድኖችን በመደምሰስ የታሪካዊ ጠላቶችን የጥፋት ሴራ እያመከነ ይገኛል ብለዋል። ህዝባዊ ሀደራን ያነገባችሁ የሀገር ጋሻ እንደመሆናችሁ መጠን በቀጣይም እንደከዚህ ቀደሙ ሁሉ ኢትዮጵያን ለማጽናትና ለማሻገር እያደረጋችሁ ያላችሁትን የጀግንነት ተጋድሎና ድል አድራጊነት አጠናክራችሁ በማስቀጠል የሀገራችንን ህዳሴ እውን ማድረግ ይጠበቅባችኋል ሲሉ በመስክ ምልከታቸው ለሰራዊት አባላት ገልጸዋል። ዓለምን እያስደመመ ያለው የኢትዮጵያ የእድገት ጉዞ ፈጽሞ አይደናቀፍም ያሉት ሜጀር ጀነራል አማረ ባህታ የጠላቶቻችን እኩይ ሴራ በተባበረ ክንዳችን መምከኑ አይቀሬ መሆኑን ተናግረዋል። የህወሓት ታጣቂዎች በአፋር ኃይሎች በቁጥጥር ስር ዋሉ። በአፋር ክልል ልዩ ስሙ አደኩባ የሚባል ቦታ ላይ 10 የሞንጆሪኖ ታጣቂዎች በአፋር ሚሊሻና ፖሊስ አባላት በቁጥጥር ስር ውለዋል። እነዚህ ታጣቂዎች በሰጡት ቃል ከትግራይ የሰላም ኃይል ጋር አንዋጋም በሚል ጠፍተን የመጣ ነው ያሉ ሲሆን አስፈላጊው ማጣራት ተደርጎ ትክክለኛነቱ ከተረጋገጠ ወደ ሐራ መሬት ይቀላቀላሉ ተብሏል። በተቃራኒው የህወሓትን ተልዕኮ ለመፈጸም መንቀሳቀሳቸው ከተረጋገጠ በምርኮ ህግ መሰረት የሚያዙ መሆኑን የተነገረው። በአፋር ክልል ሰሜናዊ ዞን መጋሌ ወረዳ ነዋሪዎች ሰላማዊ ሰልፍ አካሄዱ። ዛሬ ከማለዳ ጀምሮ በአፋር ክልል ሰሜናዊ ዞን መጋሌ ወረዳ ነዋሪዎች የሰሞኑን የህወሓትን ትንኮሳ በመቃወም ሰላማዊ ሰልፍን አካሂደዋል። ሰልፈኞቹ በጽንፈኛው የህወሓት ቡድን በፈጸመው አሳፋሪ ወረራ የተፈናቀሉ ዜጎችን ለማቋቋም አቅማቸው የፈቀደውን ሁሉ እንደሚያበረክቱ በመግለጽ በጽንፈኛው ቡድን ላይ ህጋዊ እርምጃ እንዲወሰድም ጠይቀዋል። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ክልል ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል
በክልሉ ባልተፈቀደ ማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግቧል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም እየተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ እና ሳይናይድ በቁጥጥር ስር መዋሉ ተጠቁሟል። ግብረ ኃይሉ አክሎም የህግ አሰራሮችንና የቁጥጥር ስልቶችን አፈጻጸም ዝቅተኛነትን በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ መካሄድ ላይ ይገኛል ተብሏል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነትን ለመግታት ያለመ ነው። መንግስትና ታጣቂ ኃይሎች ለድርድር እንዲቀመጡ እንሰራለን ሲሉ የህዝብ ተወካዮች ምክር ቤት አባላት ተናገሩ። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌደራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁሉም ወገኖች ላይ ጫና ለማሳደር እንደሚሰሩ አሃዱ ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምጽ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ ዶክተር አበባው ደሳለኝ የመደራደር ፍላጎት እንዳላቸው የገለጹት ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ያሉት ሌላኛው የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገድቡ በበኩላቸው ታጣቂዎቹ ወደ ድርድር ጠረጴዛ አምርተው ጥያቄያቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤት አባሉ ፌደራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን ሐሳቢነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነት እንዲተገበር የድርሻን በመወጣት እንዲያሳዩም ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው ማሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅምም አስምረውበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳትን በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸው ይታወሳል። በአማራ ክልል ደንበጫ ወረዳ አንድ የጤና ጣቢያ ባለሙያ በታጣቂው ፋኖ በአሰቃቂ ሁኔታ መገደሏን የወረዳው ምክር ቤት ገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአጀኔ ጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት አስታውቋል። የወረዳው አስተዳደር ምክር ቤት ትላንት ባወጣው የሐዘን መግለጫ መሰረት ግድያው የተፈጸመው ጥቅምት 29 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል አካባቢ ነው። ጽንፈኛው ቡድን ሲል በጠራው አካል መሆኑንም ገልጾ ሟቿ አዲስ የፖለቲካ ውግንና የሌላትና ብቸኛ ዓላማዋ የሰው ልጆችን ጤና መጠበቅ ነበርም ብሏል። ስርዓተ ቀብሯን በደንበጫ ጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን መፈጸሙ ተገልጿል። መግለጫው የጤና ባለሙያዋን በስራ ቦታዋ ገብቶ በጥይት መደብደብ ዓለም አቀፍ የጦርነት ህግን እየጣሰ ፍጹም የጭካኔና የሽብር ድርጊት ከመሆኑም በላይ በገዛ ወንድሞቿ መገደሏን ልዩ ያደርገዋል ሲሉ ማክሏል። ይህ ግድያ የተፈጸመው ግጭት ተባብሶ በቀጠለበት አማራ ክልል የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፈራው በተፈጸመባቸው ጥቃት ከተገደሉ 2 ሳምንታት በኋላ ነው።
የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅት እና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪን አቅርቧል። ቢሮው ለሁለቱም ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት ውስጥ ሆኖ ነው። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆኖ ማግኘታቸውን ደብዳቤው አመልክቷል። ቢሮ እንዳለው ከሆነ በየመን የሚገኙት ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል። ደብዳቤው ወጣት ሴቶችና ህፃናት ለብዝበዛና ለኃይል ጥቃቶች በከፍተኛ ሁኔታ ተጋላጭ እንደሆኑም ጠቅሷል። በዚህም ቢሮ ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞቹን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉም አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግ ከሰብአዊ ረድኤት አጋሮች ጋር በቅርበት ለመስራት ዝግጁ መሆኑንም አረጋግጧል። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው እየተመለከታችሁ የምትገኙት ውድ ተመልካቾቻችን። ከውጭ ወደ ያዝናቸው መረጃዎቻችን አለፍ። ቁልፍ የተባለው የአሸባሪው አልሸባብ መሪ መገደሉ ተገለጸ። በሶማሊያ በተደረገው ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መገደሉን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው መሐመድ አብዲ መሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና በግዛቶች በርካታ ንጹሃን የገደለው መሐመድ በቅጽል ስሙ ጎፎል የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ነው። ያህያ ወይም አቡ ካሊድና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደላቸውንም የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስትር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ባለፉት 3 ቀናት በሱዳን ሰሜናዊ ኮርዶፋን ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። በተቋሙ የፍልሰተኞች ክትትል ማትሪክስ መሰረት አዲሱ የተፈናቃዮች ማዕከል የተከሰተው የሱዳን ፈጥኖ ደራሽ ኃይል ከጥቅምት 28 እስከ 30 ቀን 2018 ዓ.ም በፈጸመው ጥቃት መሆኑንና የፍልሰተኞች ድርጅቱ ትላንት እሁድ ባወጣው መግለጫ አመልክቷል። ተቋሙ አክሎም ከጥቅምት 16 2018 ዓ.ም ጀምሮ በባራ ሼካን ረሃድ ኡምረባህ እና ኡምዳማ ሐጅ አህመድ አካባቢ በተከታታይ በተፈጸመው ጥቃቶች 38990 ሰዎች መፈናቀላቸውን ገልጿል። ከጎርጎሮሳውያኑ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የሚደረገው ጦርነት በሺዎች የሚቆጠሩ ሰዎችን እየገደለ ሲሆን በሚሊዮን የሚቆጠሩ ሰዎችንም አፈናቅሏል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ የተዘጋጁት የማል ዜናዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ቀሪ የመሃል ሚዲያ ፕሮግራሞች ይቀጥላሉ። ሰናይ ቀን ተመኘን።